ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ አላህ የኔ አባት ነፍሳቸውን በአጸደ ገነት ፈጣሪ ይቀበላቸው። እንግዲህ ምን ታረጉታላችሁ? ትልልቅ አባቶች ሲሄዱ በጣም ከባድ ነው። ወገን ዘመድ ህፃናት ሩጠው ያልጠገቡ እየረገፉበት ነው። ኢትዮጵያ ሞት ለኢትዮጵያ ምንም አይደለም። ግን እንደዚህ ደግሞ ትልልቅ አባቶች መካሪዎች ወደ አንድ ነገር የሚያመጡ በተለያየ ነገር በፖለቲካ የተጠመደ ህዝብና እንዲሁም ደግሞ ለሆዳደር ሃይማኖት ከሃይማኖት ለማጋጨት በሚነሱበት ሰዓት ህዝብን ከህዝብ ለሚያጋጩበት ሰዓት በዛን ሰዓት እየወጡ የሚናገሩት የሚያስታርቁት አባቶች ደግሞ እንደዚህ ሳይታሰቡ ሲሄዱ በጣም በቃ ልብ ይሰብራል። እውነት ነው የምላችሁ። እኔ በጣም ደስ የሚሉኝ አባት ናቸው። አነጋገራቸው ሃይማኖታቸው ሌላ ስለሆነ አይደለም። እግዚአብሔርን ነው የምላችሁ። ትልልቅ አባቶች እኚህ አባት የሚናገሩትን የሚያስተላልፉትን ነገር ታውቃላችሁ። እንዳንዳንዶች ማለት የራሴን ብቻ ላስቀድም ሳይሆን ህዝብን አንድ አድርገው የሚያዩ ህዝብ እንደ ህዝብ ፈጣሪ የፈጠረው አንድ አይነት ህዝብ እንደሆነ አድርገው የሚያዩ ህዝብ አባት ናቸው እና ያጣናቸው ዛሬ እንግዲህ እግዚአብሔርን የትናንትና ፎቶአቸው ሲዘዋወር ሲፖስት ሳይ አንዱ ሙታል አንዱ አልሞተም፣ አንዱ እውነት ነው አንዱ እውነት አይደለም፣ አንዱ እንደዚህ ነው እያለ ሳይ በጣም ነው ያዘንኩት። አባቶቻችን እውነት በቃ የአባቶቻችን መኖራቸው ያስፈልገናል። መካሪ አባቶች ይጠፋሉ። እርስ በርስ እንደዚህ ብዙ ነገር ብዙ ትንቢት አለና እንደነዚህ አይነት አባታችን እድሜያቸው ትንሽ ሆኖ ሳይሆን በቃ ቢኖሩልን ለኛ እንደዚህ እርስ በርስ በየጊዜው ለምንባለው ብዙ ነገር ነው ሲናገሩ የነበሩት እና የሚናገሩት ነገር ያው በቲክቶክም በተለያየ ነገርም ሰምታችኋታል። ወደ አንድነት የሚያመጣ ነው። ብዙ ጊዜ ትልልቅ አባቶች በእሳቸው ቦታ በእነሱ ቦታ ወጥተው ለምናገሩም ህዝብ እያለቀ ህዝብ እንደዚህ እያደረገ የሃይማኖት አባቶች እንደዚህ እንላለን። እነሱ ግን ያው የድርሻቸውን ብዙ ነገር ይጥራሉ በሚያደርጉት ነገር። እነሱም በጣም እያዘኑ በጣም እያለቀሱ ነው ወገን በማለቁ ህዝብ በማለቁ። ምክንያቱም የፈጣሪ ቃል እንደዚህ አይደለም። ፈጣሪ የፈጠረውን ራሱ እስከሚወስድ ነው እንጂ እርስ በርስ ተጋደሉ እርስ በርስ ተጠፋፉ ብሎ አይደለም የፈጠረን። እና እርስ በርስ ዛሬ በምንባላበት ሰዓት አባቶች ካጎናችን ሆነው እንኳን እንዳይመክሩን ወደ አንድነት እንዳያመጡን እንዳያስታርቁን እነሱ ደግሞ እንደዚህ ጥለውን የሚሄዱ ከሆነ በጣም ከባድ ነውና ፈጣሪ ነፍሳቸውን ይማር ነው የምለው። እውነት
ከባድ ነው። ፈጣሪ ነፍሳቸውን ይማር። ጥሩ መልካም ስራ ሰርቶ የሄደ ፈጣሪ ሲጀመር በጀነት ነው የሚቀበላቸው እና ጥሩ መልካም ስራ እየሰሩ ስለሄዱ አንዳንዶች ሁሉም በሁሉም ሃይማኖት ለሆዳደሮች አሉ። በሁሉም በአንድ አይነት በአንድ ሰው ብቻ በአንድ ሃይማኖት ብቻ ሳይሆን እና እኛ አባቶች ግን ስለኛ ስለ ኦርቶዶክስ ራሱ ብዙ ጊዜ ሲናገሩ ሰምታችኋቸው ከሆነ በቃ አለ አይደለ ምስጋናቸውን ነው እንትን የሚለው የሚያቀርቡት። በቃ እኔ አላቅም። ፈጣሪ ነፍሳቸውን ይማር። ወዳጅ ዘመዶቻችሁ ያዘናችሁ ፈጣሪ መጽናናትን ይስጣችሁ። ነፍሳቸውን ለጀነት ይበላቸው። በቃ ምንም ሌላ የምንለው የለም። አባታችን እንግዲህ ሄደዋል አይመለሱም እና ሌሎች አባቶችንም ያሉትንም እንደዚሁ በክብር እንያዛቸው። ሁሉም አባቶቻችን እውነት ትልልቅ አባቶቻችን ሲኖሩ ነው። ወጣቱ ገና ሩጦ ያልጠገበው የ16 የ17 ዓመት ወጣት እያለቀ ነው፣ እየረገፈ ነው። እንደምታዩት ነው። በሰሞኑ ያለውን ነገር እያያችሁ ነው የሚሆነውን ነገር እና ሁሉም የየራሱን እንትን ኑሮበት ድምጥን አጥፍቶ ቢቀመጥ ሁሉም ጊዜ አለው፣ ሁሉም የሚወጣበት ግን ቢሆንም ደግሞ እንደዚህ ህፃናቶች ወጣቶች በማያውቁት ነገር እየገቡ እየረገፉ እየቀሩ ይሄ ነገር እንዲቆም ይሄ ነገር እንዲገታ የሚያደርጉት እንደነዚህ አባቶች እንደነ ሀጅ አባቶች ያሉት ነበሩና እውነት እኔ አላቅም። ምንም ማለት አይቻልም። በቃ ፈጣሪ ማራቸው ነው የሚባለው። ሰው ሊሞት ነው የሚፈጠረው። ሲጀመር እድሜያችን ሲደርስ ሁላችንም ያው እድሜያችን ሳይደርስ እየተቀጨን አይደል? እድሜያችን ሳይደርስ እየሄድን ነው። ግን አባቶች እግዚአብሔርን ጃጅተው አርጅተው ምን ብለው ቢኖሩ እንኳን አይደለም ለወዳጅ ዘመድ እንደዚሁ ለአቅራቢያ ሰባቸው ቀርቶ አይደለም ቀርቶ እኛ አሁን በሚዲያ ለምናውቃቸው ራሱ እውነት በጣም ነው ልባችን የተሰበረው። ደስ የሚሉ ግርማ ሞገሳቸው ሁሉ ነገራቸው በቃ አነጋገራቸው ደስ የሚሉ አባት ናቸው። ሁሉንም በአንድነት በቃ ሲናገሩ ራሱ እግዚአብሔርን ነው የምላችሁ ጥሩ ወደ አንድነት የሚያመጣ ነገር ነው የሚናገሩት እና ምን ታደርጉታላችሁ እንግዲህ ፈጣሪ ነፍሳቸውን ይማር። ሀጅ አባታችን ወደ ፈጣሪያቸው ነው የሄዱት እሳቸው። ምክንያቱም ሀገራቸው ብዙ ሀገር ሂደው መቀመጥ ሲችሉ ሀገሬን አልለቅም ከዚችው ሀገር የሆነ የሚፈጠረውን ነገር እችላለሁ ብለው ብዙ ነገር እንትን ሲሉ የነበሩ ናቸው እና እንግዲህ ዛሬም የቀብር ስነ ስርዓታቸው ይፈጸማል። ፈጣሪ ለጀነት ይበላቸው። በእውነት አባቶቻችንን ፈጣሪ ሌሎቹን ያሉትን እድሜያቸውን ረጅም ያደርግልን፣ መካሪያ ያሳጣን፣ ከጎናችን ሆኖ አይዟችሁ ልጆቼ ስንጣላ እንደዚህ እርስ በርስ ስንባላ ወደ አንድነት ተመለሱ ብሎ የሚመክሩን የሀገር ሽማግሌ የሃይማኖት አባቶች ናቸውና ፈጣሪ እነሱን ደግሞ ማለት የሞቱትን ነፍሳቸውን ይማር፣ ያሉትን ደግሞ እድሜ ጤና ይስጣቸው። መጥፎ ነገር አያሰማ። እንደዚህ ልብ የሚሰብር ነገር ልብ የሚሰብር ዜና ነው የሀጅ ሙፍቲ ሞት። እውነት በቃ እኔ እንጃ አላቅም። ልክ እንደማውቃቸው አጠገባቸው እንዳየኋቸው ነው በቃ የሆነ ልቤ የተሰበረው ሳያቸው እና ፈጣሪ ነፍሳቸውን ይማር ከማለት ውጭ ሌላ ምንም አለም። እግዚአብሔር በቃ ይበለን። እኛም እርስ በርስ እየተባላን ነው እስከ መቼ እንደሆነ እየወጡ ብዙ አባቶች የሚናገሩም አሉ። እንዲሁም በሃይማኖት በራሳቸው በሚሰብኩበት በሃይማኖት ቦታ አካባቢ ሆኖ ብዙ የሚናገሩ አሉ። ግን ድምፅ የሚሰማ ስለሌለ ነው። ወደ አንድነት የሚያመጣ ነገር ስለሌለ ነው። ህዝብ እያለቀ ያለው፣ ወገን እያለቀ ያለው፣ ህፃናት ወጣቶች እየረገፉ ያሉት፣ ልጆቻችን ያለ እድሜያቸው በ13 በ14 ዓመታቸው እየሄዱ ለጥይት ራት እየሆኑብን ያሉትና ወደ አንድነት የሚያመጡት አባቶች ደግሞ እንደዚህ እየተሸኙብን ከሆነ የኛ ተስፋችን ራሱ የተሟጠጠ ነው እና ፈጣሪ ነፍሳቸውን ለአጸደ ገነት ይበላው ነው የምለው። ምንም ማለት አልችልም ወገኖቼ። ማለት በቃ ሳስበው በሰሞኑም እየሆነ ያለውን አሁንም እየሆነ ያለውን ጦርነት በሀገራችን በተለይ በአማራው ክልል ያለ ግፍና መከራ እየተሰቃዩ ያሉት ወገኖቻችን እነሱን ሳስብ በጣም እግዚአብሔርን ሞት ተለምዷል። በቃ በሀገራችን ቀላል ነው ለኛ ምንም አይደለም። ምንም መስሎ እየታየን አይደለም። ግን እንደዚህ አይነት አባቶችን ስናጣ ደግሞ በጣም ልብ ይሰብራል። ገና ያላደጉ ወጣቶችንም እያጣን ነው። ገና ያላደጉ አድገው ሩጠው ያልጨረሱ ወጣቶች ህፃናቶችንም እያጣን ነው። ለጥይት ራት እየሆኑ ሳይታመሙ ይችን ዓለም ሳይኖሯት
እናት አባት መከራይቶ አሳድጎ ያሳልፍልኛል ሲል ለጥይት ራት እየሆኑ እየቀሩ ነው እና በጣም ከባድ ነው። ምን ማለትም እንደምችል አላቅም። እና አባታችን በህልፈታቸው ልቤ ቢሰበርም እንግዲህ ምንም ማድረግ አይቻልም። ፈጣሪ ይማራቸው። ፈጣሪ ነፍሳቸውን በአጸደ ገነት ያስቀምጥ ከማለት ውጭ ሌላ ምንም ልንለው አንችልም ማለት ነው። አዝነናል ሁላችንም። በሰው ሞት የሚደሰት ሰይጣን ብቻ ካልሆነ እንኳን እንደነዚህ አይነት አባቶች ቀርቶ እግዚአብሔርን ነው የምላችሁ፣ ማንኛውም ሰው ቢሆን በሰው ሞት የሚደሰት ሰው ሰይጣን ነው። እውነት የሰይጣን ግሩፕ ያለበት ካልሆነ በስተቀር። እና አመሰግናለሁ ስለተከታተላችሁኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉት። ባይ ባይ። መልካም ቆይታ ይሁንላችሁ።